አብሪሽ ታሪክ ሰላም ማለት ነው። ሲያስፈልጉ ሲለፈልጉበት አብሪሽ ጥቷቸው ላጥ ብሎ ጠፋ ማለት ነው። ኧረ ውሽሚ አታስመሲ፣ ውሽሚ አታስመሲ። ከአንቺ ቤት ሊመጣ ኧረ ወደዚያ ያዘናችሁ መስላችኋል? ያዘናችሁ መተው ወስደውት ነው። እንዴት ነው መተው የሚወስዱት? እናንተን ስላልፈለጋችሁ በኮንትራት ታክሲ ላጥ ብሎ ወደ ቤት ወደ በቃ አለቀ አለቀ። ውይ አያብሪሽ ታሪክ ሰላ። እሱ የሚፈልገው ከቤቱና ከሚስቱ ጋር ነው። እናንተ ግዴታ ከሄርሜላ ጋር ታልሆንክ ብላችሁ እንደዚህ ሙጭጭ ስትሉበት እንግዲህ ወይ ዳኒም ይዞት ሊጠፋ ይችላል። ዳኒም እንግዲህ ወይ የሆነ ጉድጓድ ሊቀብለው ይችላል። እንግዲህ ዳኒንም ጠርጥሩ። እነ ሩታም ብቻ አይደለም፣ ዳኒም እንግዲህ ስልኩን አጥፍቷል ተብሏል። እንግዲህ ዳኒንም ጠይቁ እንጂ እንዴ ምን ነው አብራ ሩታና ኤፍሬምን አላችሁ? እና ኤፍሬምም ተሆኑ እንግዲህ በነገው ቪዲዮ ታያላችሁ ወይ ሲዝናኑ፣ ማታ የሚለቀቀው ቪዲዮ እንግዲህ ሂደው ሲዝናኑ ነው የምታዋቸው። እና እሱ አብሪሽ አይፈልግም፣ ግልግል አይፈልግም። እኔ ጤነኛ ነኝ ተውኝ ብሏቸዋል። እኔ ጤነኛ ነኝ ተውኝ፣ እኔ ከሚስትና ከልጄ ጋር ነው የምኖረው ሲላችሁ እሺ ብላችሁ። አሁን እኮ ሩታና ኤፍሬም ምን እንዳደረጉት እናውቃለን። ምን ያደርጉታል? አይበሉት፣ አይጠጡት። እኛ ጋር እየመጣ ነው እያለ ሲጨፍሩ አለፈ። እንዲ ለዛ አዳናቂዎቹ ጓደኞቹ ማለት ነው። እንዴት ነው ዛዳ እናንተ እንትን ታላላችሁ? ጣላዩ አይድሊ። ለማንኛውም አብሪሽ ከሩታዬ ጋር ነው እንግዲህ በሌሊት መጥተው ተወሰዱትም ማለት ነው። በሌሊት ተወሰዱትም ያው ሂደዋል ማለት ነው። ሂደዋል እዛ ሰሞኑን እንግዲህ አታገኟቸውም ወይ? ሄርሜላ ሩታዬ ይዘው ላጥ ብላለች ወደ ዱባይ ብላለች ማለት ነው። በቃ አለቀ። ለ15 ቀን ቪዲዮም አይለቀቅም፣ ምንም አይለቀቅም። በዛው እፍ ብለዋል ማለት ነው። እንግዲህ ተንጫጩ፣ ተንጣጡ። ነገ ጉዞ አለብን ስትላችሁ እንትን ብላችኋል። በቃ ዛሬ ይደርነ ውሽሚት ቪዲዮሽን አታይም መሰለች? እንደዛ ባሏን ስጮሞጩሚው አየች፣ ወሰደችብሽ። ውሽሚት አዳነቀች እኮ። ምን እንዳደረጉት አላውቅም። ሩታ ኤፍሬም ሩታ ወንድሙ ነው፣ የልጁ እናት ነች። አንቺ ነሽ እንደው ምንም ያረግሽበት ማለት ነው። መተታም አንቺ ነሽ መተታም። አንቺ እንደ ሸሌ የወንድ ቂጥ ተከትለሽ የምዞሪ ማለት ነው። ዛሬ ምን ያልግሽ? ሰለችሽ እኮ በቃ ሲልሽ እንትን አትይውም። ከዛ ጠዋት እመጣለሁ ስትይው አንቺ ሳትመጪ ብሎ ቀድሞሽ ላጥ አለ። በቃ አለቀ። ምንም ማድረግ አትችሉም። ምንም ማድረግ አትችሉም። ዳኒን ተከትሎ ደግሞ አብርሃም አይሄድም በጭራሽ። ኧረ ጉድ! ግን ድራማ ነው እንዴ እናንተ? እንዴት ነው ቪዲዮ ደቅናችሁ እንደዚህ የጠፋ ሰው የምትፈልጉት? የጠፋ ሰው ቪዲዮ ተደቅኖ ነው እንዲህ የሚፈለገው? ኧረ ጉድ ዘንድሮ! ኧረ ታሪክ ስሙ። አይ ብዙዬ የሌሊት ልብስሽን ለብሰሽ በሌሊት እኮ ነው እኔ ለሽንቴ ስነሳ የለም። የታመመ ሰው እንዴት ነው ብቻውን እዛ ጋር እንትን ሳሎን ላይ ጥላችሁት የምትሄዱት? እውነት እኮ ነው። በትክክለኛው ስናስብ አመመውት አላችሁ እኮ። አንድ ሰው ከበጣገቡ መተኛት ያስፈልገዋል አይደል? ከታመመ ሰው አይምሮ ተነክቷል ያላችሁ ሰው አንድ ሰው ሌሊትስ በሩን ከፍቶ ቢሄድ ምን ይታወቃል ብላችሁ አብራችሁት ማደር ነበረባችሁ። እናንተ ሄደሻች አልጋሽ ላይ ለጥ ብለሽ ተንፈራጠሽ። ከዛ እሱ ደግሞ እናት ያለና እንደው ላጥ ብሎ አብሪሽ እየተጫወተባቸው እኮ ነው። ድራማ ነው የሚሰራባቸው። እነዚህን አሻንጉሊት አደረጋቸው። እሱ እናቴ ከልጅና ከሚስቱ ጋር እየተዝናና ነው። እንግዲህ ዛሬ ደግሞ ከሩታ ቤት ክደው ሲደባደቡ ታያላችሁ ማለት ነው። ሩታ ደግሞ ጠፋ ተተባለ ታንቃቸዋለች። ወደ ሩታ ቤት ታለደ ማለት ነው። ታንቃቸዋለች። ውሽሚት ደግሞ እንዳትናገሩ፣ እኔ መኪና ውስጥ ቁጭ ብዬ እጠብቃችኋለሁ፣ ሄርሜላለች እንዳትናገሩ እያለች ነው። አይ ውሽሚት ተተገኘ አይደል እንዴ? አሁን ቀጥታ እኮ ሲገኝ እኮ ነው። እኔና ሲገኝ
ተወሰዱት እኮ ቀጥታ ሻንጣቸው ተዘጋጅተው ምን ብሎ ተቀምጧል አይደል? ብድግ ብሎ ይሄዳሉ እንጂ የቤታቸው ተመልሰው ይሄዳሉ። ቤቱን አያው ታውቁታላችሁ፣ እንደሚመጡ ያውቃሉ። ስለዚህ ለጥ ብለዋል። እኔ እንደው አብርሽ እኮ እንደው የሚሰራው ስራ እኮ አብርሽ እኮ ጀግና፣ አብርሽ እኮ እየገባው ነው። ሁሉንም እያንጫጫ፣ ሁሉንም እያብላለ፣ ሁሉንም እያጣጣለ በዛም በዚህም ብሎ ወደ ሚስቱ ተመልሶ ቆጭ አይናቸው። የባለፈው ነገር ጠጥቶኛል፣ አሁን ወደ ሚስቴ ነው የምመለሰው ሲላቸው እምቢ አሉት። ስለዚህ ይሄ ነገርማ አለና ሲያይ በቃ ይሄ ነገር አያመችም። ስለዚህ 11 ሰዓት ኑ ቶሎ፣ እኔ ቀስ ብዬ ላጥ ብዬ እመጣለሁ እናንተ ኑ ብሎ ሲንት ሲልላቸው ተዘጋጁ ብሎ ከዛ እነሱ ደግሞ ከቻሉ እና ይዘውት ላጥ በቃ አለቀ። እስቲ ምን ታመጡ? እስቲ ምን ትሆኑ? እንግዲህ ምን ትሆኑ? አስደንጋጭ ዜና እያላችሁ ዛሬ ስትለፈልፉ ነበር። ሄርሜላ ይዘው ጠፋችም እያላችሁ ብዙ ሰዎች ስታወሩ ነበር። እንግዲህ ቻላየን ሄርሜላ ይዘው ጠፋ ነው የተባለው። ማታ ደግሞ ተገኘ፣ አፍስ አድርገው ተፋፍሰው አገኙ ስትሉ ነበረ። ታዲያ እንግዲህ የመጥፋቱ ነገር እየተባለ ነበረ፣ ግን ተይዟል። ልክ ወጥቶ ሲወጣ ሲሄድ ተገኝቶ ወንድሙ ተሯሩጦ ያዘው እያለች ፖለቲከኛ ስታወራ ነበር ማለት ነው። ጫፉን እኮ ይዛሉ ብታይ። እና ለማንኛውም አብሬሽ አንተ ደህና ነህ? እነሱ ናቸው ሊያሳብዱ የተነሱት። ስለዚህ አውቀህባቸዋል። ትናንትና እሺ አልካቸው። ልክ የደከመ መስሎ እኮ ነው ታሞ ደክሞት። አብሬሽ እናቴ ጀግና ነው። ምንም ብትሉ አብሬሽ አይሸነፍም፣ አይረታም። እንደው ይቺ ነገር ቆይታ ያላችሁ ከሄርሜላ ለመራቅ ነው። ከምንም ቢሆን ሄርሜላን አይፈልጋትም። መተት ምናምን አትበሉ። መተት ምናምን የለም፣ ምንም ነገር የለም። ግልግል አታብዙ። እሱ አይፈልግም። አሁን በፊትም እኮ ሩታ እንትን እያለችው ነው እንጂ እሱ ከሩታ ነው ፍቅሩ፣ ሩታ ጋር ነው። አውቆ ለማስመሰል ነው ሩታ ለኝ አልፈልግም ምናምን የሚለው እሷን አልፈልግህም ስላለችው። ሴት እንኳን ቢጠፋ ወደ ሩታ ለድም ከሄርሜላ ጋር ባልሆንም ይኸው እንግዲህ ጉድ አረጋቸው። ጠፋ ብሩሽ ጠፋ። አብሬሽ ወይ ወደ ቤተሰቦቹ ተመለሰ። አብሬሽ ልልል እያላችሁ ስትሉ የነበራችሁ ይኸው እንግዲህ ምን ትሆኑ ነው? ትናንት የሰራችሁት ቪዲዮ መሰለኝ፣ ከትናንት ወደ የሰራችሁት ቪዲዮ መሰለኝ። ይሄ ቪዲዮ ዛሬ የለቀቃችሁት እናንተ ስትንጣጡ ማለት ነው። እና ያው በአንድ ቀን ይሄ ቪዲዮ እየቀጠለ ነው ያለው እና አብሬሽ ሩታ ጋር ነው ያለው። ደግሞ ታያላችሁ፣ እዚህ አያገኙትም፣ እዚህ የለም። ሄደዋል፣ እነሱ ሄደዋል። ውዶች ታያላችሁ። በቤትም ቢሄዱ ማንንም አያገኙ፣ ማንንም አላገኝም ብለው ማታ ደግሞ በሄርሜላ ቪዲዮ በሄርሜላ ቻናል ይለቀቃል ማለት ነው። ታያላችሁ እናንተ ወይ በደብ ወይ በሄርሜላ ይለቀቃል። ለማየት ያውቃችሁ። እኛም አለን እናያለን። አብሬሽን ግን አያገኙትም። ምን ነው ሲያደንቋል ነበር። ዳኒ መልስ ሰጠ። ዳኒ ስለምን ስልኩን ዘጋ? ዳኒ ስለምን ስልኩን ዘጋ ብላችሁን ትላትሉም እንዴ? እና ኤፍሬም ካልወሰደው ተደወላችሁለት ያነሳል። ተወሰደው ግን አያነሳላችሁም። የአብሬሽም ስልክ ተዘግቷል ነው የምትሉት። እኔ ይሄ ዳኒ የሆነ ነገር እንዲያደርገው ብዬ ነው የማስበው። ዳኒ ግን ዳኒ እግዚአብሔርን ከሩታም ጋለ ከዚህም ጋለ የሆነ እንዲህ ታለ ደግሞ ወደ ሩታ ይገለበጣል። ለማየት ያውቃችሁ ዳኒ ሰሞኑን የሚሰራውን ስራ። ለማንኛውም ውድ ቤተሰቦች ሸመት አድርጉ። እንግዲህ ውሽሚትዬ አትቃጠይ፣ ቅጠል አትበይ። ወደ ሚስቱና ወደ ልጁ ቤት ነው ተሄደም። እናንተ አያገባችሁም። በቃ አለቀ አይደለም። እኔ የመረጠውን ምረጡለት። ቤተሰብ ተሆናችሁ ቤተሰብነታችሁን ታላችሁ የመለጠውን እሱ የፈለገውን እኔ ምን ባረጋችሁ ይሻለኛል እያለ ነው እንግዲህ ወንድምየው። ምን ታረጋችኋለህ? ምንም አታረጋቸውም። ከሩታ ቤት ይሆን ትላለች ደግሞ
ይሮት ብቶች በአንቺ ስም የምትጠራ አይደለችም። ጀግና ሴት ነች እሷ። አየሽ አይደል እንዴ? ደም ነው የምታስለቀሰች። ገና ደም ታስለቀሳችኋለች ሁላችሁንም። ዛሬማ ዛሬ እኔ በትክክለኛ እነ ሩታ ተወሰዱ ተቤት አያገኙትም፣ እቤት አይሆኑም፣ ይሄዳሉ ማለት ነው። እቤት አያገኙትም። ድራማ ታልሆነ አብረሽ እቤት አይሄዱ፣ ወደ ቤት አይመለሱም። ለምን መሰላችሁ? ሌሊት እንሄዳለን ሲሉ ነበርና ይሄዳሉ። ሕክምናም ታስፈልገው እዛ ይታከማል። እና ዶክተሯ ራሱ ደህና ነህ ብለዋለች። ደህና ነው፣ ምንም ነገር የለውም። ስለዚህ ሸለካ